እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚተላለፍላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። ዛሬ ዩኒት 2 ላይ የምናየው ሌሰን 3 ይሆናል። ፎርሜሽን ኦፍ አዮኒክ ቦንድስ፣ አዮኒክ ቦንዶች እንዴት ይፈጠራሉ የሚለውን እናያለን። ፎርሜሽን ኦፍ አዮኒክ ቦንድን ስናይ አን አዮኒክ ቦንድ ካን ቢ ፎርምድ አፍተር ቱ አተምስ ሎስ ኦር ጌን ኤሌክትሮንስ ቱ ፎርም አን አየን። ስለዚህ እነዚህ መጀመሪያ ሁለት አተሞች አሉ። ሁለቱም አተሞች ወይ ጌን ያደርጋሉ አሊያ ሎስ ያደርጋሉ። ምን ለመፍጠር? አዮን ለመፍጠር። ከዛ በኋላ ቦንዲንግ ይፈጠራል ማለት ነው። ጌን የሚያደርጉ እነማን ናቸው? ሎስ የሚያደርጉ እነማን ናቸው? አዮኒክ ኮምፓውንድ ጋር ስንመጣ የሚለውን ዲፕ እንዴት ይፈጠራል የሚለውን ኮንሴፕት እንዲኖራችሁ ግንዛቤ ሊኖራችሁ ይገባል። አዮኒክ ቦንድስ ኦከር ቢትዊን ሜታልስ፣ አዮኒክ ቦንዶች የሚፈጠሩት ከሜታልና ከአናይን ሜታል ነው በፊትም እንዳየን። ስለዚህ ሜታሎች ሎስ በማድረግ ኤሌክትሮን ምን ይፈጥራሉ? ካታየን ይፈጥራሉ። ሎዝ ኤሌክትሮን ሲያደርጉ ካትን ይፈጥራሉ፣ ካታየን ዘን ናን ሜታሎች ደግሞ እነዛ ሎስ የተደረጉ በሜታሎች አክሴፕት ወይም ጌን ያደርጉና ምን ይፈጥራሉ? አናይን ይፈጥራሉ። በጌኒንግ ኤሌክትሮን አናይን። እነዚህ አናይን የምንላቸው ምን አይነት አዮኖች ናቸው? ኔጋቲቭ አዮኖች ናቸው። ስለዚህ ኤሌክትሮን ሜታል በመስጠት እና ናን ሜታል ኤሌክትሮን ሜታሎች የሰጡትን በመቀበል ሂደት የሚፈጠር የቦንድ አይነት ነው ይሄ አዮኒክ ቦንድ ምንለው። እንዴት ይፈጠራል የሚለውን ስናይ፣ ስለዚህ ቦንዱም ኤሌክትሮስታቲክ አትራክሽን ፎርስ ምንለው ኤሌክትሮኖች አማካኝነት የሚፈጠር ቦንድ ስለሆነ ነው። ኮንሲደር ኤሌክትሮን ትራንስፈር ፕሮሰስ ፎር ፎርሜሽን ኦፍ ሊቲየም ፍሎራይድ ዊች ኢንቮልቭስ ቱ ስቴፕስ። አሁን ሊቲየም ፍሎራይድ ስናይ ሊቲየም ይሄ ሜታል ነው። ፍሎሪን ስናይ ናን ሜታል ነው። ስለዚህ ናን ሜታል ሊቲየም ኤሌክትሮን መስጠት አለበት፣ ፍሎሪን ኤሌክትሮን መቀበል አለበት። ስለዚህ ሊቲየም ኤሌክትሮን ከሰጠ በኋላ ካትን ይፈጥራል። ዛት ኢዝ ካታይን ፖዘቲቭ አየን ይፈጥራል። ፍሎሪን ኤሌክትሮን ከተቀበለ በኋላ አናየን ወይም ኔጋቲቭ አየን ይፈጥራል። ስለዚህ ይሄ ሲካሄድ ግን ስቴፕ ዋይዝ ነው። አንዴ ኤሌክትሮን ሰጥቶ መቀበል የለም። መጀመሪያ ጋዜስ፣ ይሄኛው ጋዜስ ሊቲየም አየን በጋዝ መልክ ነው እንግዲህ ኤሌክትሮን ትራንስፈር መካሄድ ያለበት። ጋዜስ ሊቲየም አዮን ምን መሆን አለበት? ኤሌክትሮን ሎስ ማድረግ አለበት ጋዜስ። ስለዚህ ስቴፕ ዋይዝ ነው ብያቸዋለሁ። ጋዜስ ሊቲየም አተም በጋዝ መልክ ያለው ኤሌክትሮን ሎስ ማድረግ አለበት። ስለዚህ ኤሌክትሮን ሎስ ካደረገ ምን አለ ማለት ነው? አዮናይዜሽን ይካሄዳል ማለት ነው። ስለዚህ አዮናይዜሽን ኤነርጂ ዋን አለ ማለት ነው ከሊቲየም ውስጥ። ስለዚህ ሊቲየም ቫላንስ ሼል ላይ ያለውን ኤሌክትሮን ሎስ ማድረግ አለበት። ዘን ይሄ ሊቲየም በምን መልክ ማግኘት አለብን? በጋዜስ መልክ ማግኘት አለብን። ዘን ምን ይሆናል? ኤሌክትሮን ሎዝ ያደርጋል። ምን ሲያደርግ? እዚህ ጋር ኢነርጂን ሲያገኝ። ስለዚህ ምን ይሆናል? ሊቲየም አየን በጋዜስ ስቲል ፕላስ ኤሌክትሮን ሎስ የሆነችው ሊቲየም ወደ ሊቲየም አየን መቀየር አለበት። መጀመሪያው ስቴፕ ይሆናል ማለት። ስለዚህ ይሄ አዮናይዝ ለማድረግ የተጠቀምነው ኢነርጂ ፈርስት አዮናይዜሽን ኤነርጂ ነው። ዛቲዝ ምን ያህል ኢነርጂ ያስፈልገዋል? ወደ 520 ኪሎ ጁል ፐር ሞል አንዷን ሊቲየም አየን ሎስ ለማድረግ ኤሌክትሮን ቫላንስ ሼል ላይ ይህን ታህል ኢነርጂ ያስፈልጋል። ስለዚህ አዮናይዜሽን ኤነርጂ ዋን ብለናል ማለት ነው። ሁለተኛ ስቴፕ ላይ ጋዜስ ፍሎሪን አተም ጌንስ አን ኤሌክትሮን ሎስት ባይ በማን ሎስት የተደረገው? በዚህ በሊቲየም አተም ሎስት ሊቲየም ካፒታል ኤል አተም ሊቲየም እዚህ ጋር ሎስ ያደረገውን ኤሌክትሮንን ማግኘት አለብን። ስለዚህ ኤሌክትሮን አፊኒቲ እንላለን ማለት ነው። ስለዚህ ኤሌክትሮን አፊኒቲ ማለት ምንድን ነው? ዘ ኢነርጂ ሪሊዝድ ዌን ሊቲየም ላይ ማን ነው የወጣችው ኤሌክትሮን? ፍሎሪን በጋዝ መልክ አለ። ፍሎሪን ስቴብል አይደለም። ቫለንስ ሼል ላይ ኤሌክትሮኗ ስትጨመር ስቴብል እንዲሆን ይችን ኤሌክትሮን ለመጨመር የወጣው ኢነርጂ አለ። ዛን ፍሎሪን አዮን መልክ በጋዝ እናገኛለን። ስለዚህ ይሄ ኢነርጂ ሞስት ኦፍ ታይም ፈርስት ኤሌክትሮን አፊኒቲ ኢነርጂው ከበፊትም እንዳየን ምንድነው የሚሆነው? ኔጋቲቭ ነው የሚሆነው። ስለዚህ ይችን ኤሌክትሮን ለመቀበል 328 ኪሎ ጁል ያህል ኢነርጂን ያስወግዳል ማለት ነው ፍሎሪን አተሙ። ስለዚህ ሰከንድሊ ይሄኛው ስቴፕ አለ። ከዚህ በኋላ ምንድነው? ኮላፕሲንግ ነው የሚቀረው። ኮላፕሲንጉ ሲቀር ስቴፕ መጨረሻው ላይ እዚህ ጋር ሊቲየም አለ። ሊቲየም በምን መልክ ነው የምናገኘው? በጋዜስ መልክ ነው። ፕላስ እዚህ ጋር ፍሎሪን አለ። ስቲል ፍሎሪንም በጋዜስ መልክ ነው የምናገኘው። ዘን ኢንተርሚክስ ይሆናል ፍሎሪን። ዘን ምን ይሆናል? ፍሎሪን በማይነስ መልክ በእርግጥ ሜታል ነው አስቀድመን የምንጽፈው። ሊቲየም አዮናይዝ ሆኗል። እዚህ ጋር ሊቲየም አዮን አለ ስቲል በጋዜስ መልክ ፕላስ ፍሎሪን
ፍሎሪን አሁንም አዮን ሆኗል በጋዜስ መልክ። እስቲል ይሄኛው ራሱ ሚክሲንጉ ምን ያስፈልገዋል? ኢነርጂን ያስፈልገዋል። ስለዚህ ይሄ ኢነርጂ ምንድን ነው? ድምሩ ነው ማለት ነው። እነዚህ ሁለቱም ድምር ስንት ይሆናል? ዛት ሚንስ 520 እዚህ ጋር አዮናይዝ ለማድረግ ያስገባነው ኢነርጂ አለ። አጌን ደግሞ አፊን ለማድረግ ኤሌክትሮኗ ስትጨመር የወጣው ኢነርጂ አለ። ቱጌዘር ስንደምረው ትልቁ ፖዚቲቭ ነው። ስለዚህ ፖዚቲቭ እናገኛለን። ስለዚህ ሁለቱም ዛት ይዝ አዮናይዜሽን ኤነርጂ 1 ፕላስ ኤሌክትሮን አፊኒቲ 1 ኢዝ ኢኳልስ ቱ 192 ኪሎ ጁል እናገኛለን። እዚህ ጋር ያው እንደምናውቀው 10 ሲቀነስ 8 2 ሆናለች። ኛዋ እንድናት አንድ ኛዋ 11 ሲቀነስ 2 9 ይሆናል። እዚህ ጋር 4 ሆናለች። 4 ሲቀነስ 3 1 ይሆናል ማለት ነው። ስለዚህ ይሄን ታህል ኢነርጂም ይደመራል። ልክ እነዚህ ኮላይድ ሆነው አንድ ኮምፓውንድ ሲፈጥሩ ማለት ነው። ስለዚህ አዮኒክ ኮምፓውንዶች እንዴት ይፈጠራሉ? አንድ አተም ኤሌክትሮን ሎስ ሲያደርግ ሌላኛው አተም ኤሌክትሮን ጌን ሲያደርግ አሁን እነዚህ አዮኒክ ኮምፓውንድ ሆነው ይፈጠራሉ ማለት ነው። ስለዚህ ከበፊቱ ስናይ ዘ ቶታል ኢነርጂ ኒድድ ፎር አዮን ፎርሜሽን ኢዝ ኢቨን ግሬተር ዘን ዚስ ቢኮዝ ከተባለው ትልቅ መሆን አለበት። ለምንድን ነው ከተባልነ ሜታሊክ ሊቲየም እና ዳያቶሚክ ፍሎሪን እንግዲህ ዳያቶሚክ ሞሌኪውል እንደሆነ እናውቀዋለን። መስት ፈርስት ቢ ኮንቨርት ቱ ሴፓሬት ጋዥየስ አተምስ። እነዚህ ሁለቶችም ወዴት መቀየር አለባቸው? ወደ ጋዥየስ አተም መቀየር አለበት። ኢቭኒፍ ሊቲየምን እንኳ ብናየው በሶሊድ አተም ነው የምናገኘው። ያ ሶሊድ አተሙ ወደ ጋዥየስ አተም መቀየር አለበት። ኢነርጂ አብዞርብ መደረግ አለበት። አጌን ፍሎሪንም ዳያቶሚክ ሞሌኪውል ነው። ቦንዱ ብሬክ መሆን አለበት ሊቲየም ጋር ሪያክት ለማድረግ ቱ ሴፓሬት ጋዥየስ አተም which also requires energy። እነዛ ሁሎችም ኢነርጂ ያስፈልጋሉ። ሆኖም ግን ስታንዳርድ ሂት ኦፍ ፎርሜሽን ምንላት እቺ ሞስት ኦፍ ታይም ኢንታልፒ ያልነ ምንጠራት ቼንጅን ኢንታልፒ ኦፍ ሪአክሽን ኦፍ ሶሊድ ሊቲየም ፍሎራይድ ኢዝ ኔጋቲቭ። ለምን ኔጋቲቭ ሆነ? ያው እንግዲህ እዛ ጋ ያገኘ ነው ፖዚቲቭ ነው። ዛት ኢዝ ፖዚቲቭ እንግዲህ በጋዥየስ መልክ ነው ያገኘ ነው። ከበፊቱ ስላይድ ላይ ብናየው ይሄ አሁን ሁለቶቹም ጋዝ ናቸው። ሪያክት አድርገው ግን ሶሊዲፋይ መሆን አለባቸው። ነገር ግን ይሄ ሶሊዲፋይ ለመሆን ትንዲስ ኢነርጂ፣ ያ ኢነርጂ ኤግዞተርሚክ ነው ኢንዶተርሚክ። ያው እንግዲህ ኮንቨርጅንን እንኳ ስታስታውሱ ጋዝ ወደ ሶሊድ ሲቀየር ምንድን ነው ሪያክሽኑ ኤግዞተርሚክ ነው። ዘን ያ ኮንሲደሪንግ ይሄኛው ኢነርጂውም 192 ፖዚቲቭ ቢሆንም ዲስፓይት ዚስ ስታንዳርድ ሂት ኦፍ ፎርሜሽን ኦፍ ሶሊድ ሊቲየም ፍሎራይድ ምንድነው ኔጋቲቭ ነው። ለምን ኔጋቲቭ ሆነ ካልን እንግዲህ 617 ኪሎ ጁል ያህል ኢነርጂ ሪሊዝ ተደርጓል። አንድ ሊቲየም ፍሎራይድ ሶሊድን ለማግኘት ማለት ነው ከተባለው ከጋዥየስ ስቴት ከሚገኘው ዘን which is there must be some exothermic energy component large enough to overcome the endothermic steps። እነዚህ ኤንዶተርሚክ ስቴፖችን አሸንፎ ኔጋቲቭ እንዲሆን ያደረገው በጣም ትልቅ ምን አለ ማለት ነው ኤግዞተርሚክ ኮምፖነንት አለ ማለት ነው። ዘን ሰሙ የሁለቶቹም ድምራቸው ኔጋቲቭ እንዲሆን ያደረገው ማለት ነው። ስለዚህ እነዚህ ኔጋቲቭ ያደረጉትን ስናይ አንደኛው የመጀመሪያው 1 ሞል ኦፍ ሊቲየም በጋዝ የምናገኘው ካታዮንን እና 1 ሞል ኦፍ ፍሎሪን አናን ፎርም 1 ሞል ኦፍ ሊቲየም ፍሎራይድ ምን ይፈጥራሉ? ሁለቶችም ጋዝ ናቸው አይደለ? ጋዝን ይፈጥራሉ። ስለዚህ ያ ኢነርጂ ኔጋቲቭ ነው። ዛት ሚንስ 1 ሞል ኦፍ 1 ሞል ባንልም ዳይሬክትሊ ሊቲየም which is በጋዝ መልክ ነው የምናገኘው ካታየን ነው። ማን ጋር ሪያክት ሳያደርግ ፍሎሪን ስቲል ፍሎሪንም በጋዝ ነው የምናገኘው። ስለዚህ ምን ይፈጥራሉ? ጋዝ ፕሮዳክትን ይፈጥራሉ። ዛት ኢዝ ሊቲየም ፍሎራይድ ጋዝን አዮኒክ ኮምፓውንድ ይፈጥራሉ። ስለዚህ ይሄ ጋዝ ሆኖ ደግሞ አይቀመጥም ማለት ነው። ሆኖም ግን በዚህ ሂት ኦፍ ፎርሜሽን ቼንጅ ኢን ኢንታልፒ ኦፍ ሪአክሽን ምንድነው ኔጋቲቭ ነው። ዛት ኢዝ በአማውንት 755 ኪሎ ጁል 1 ሞል ኦፍ ይሄ ኮምፓውንድ ፕሮዲውስ እንዲደረግ ሂት ኦፍ ፎርሜሽን ያስፈልገዋል ማለት ነው። ዘን ሁለተኛው ያው እንግዲህ እንዳልኳችሁ ይሄ ጋዝ ሆኖ ያው ስቴብል ሆኖ አልቀመጥም። ዘን ክሪስታላይዝ ያደርጋል። ዘን ወይም ጋዥየስ አየንስ ኮላስ ኢንቱ ክሪስታሊን ሶሊድስ። እነዚህ አሁን በጋዝ የምናገኛቸው ክሪስታሊን ሶሊድ መቀየር አለባቸው። ይሄ የሚፈጠረው ለምንድን ነው? አየንስ አትራክት አዘርስ ኦፍ ኦፖዚት ቻርጅ። እነዚህ አዮኖች እንግዲህ ቻዘር አትራክት ይደራረጋሉ። ዛቲዝ ሊቲየም በካታዮን ጋዥየስ የሚገኘው እና ፍሎሪን
አናይን በጋዜስ የሚገኘው ዘን አትራክት ይደራረጉና ክሪስታላይዝ ይሆናሉ። ዘን ምን ይፈጠራል? ሊቲየም ፍሎራይድ ሶሊድ አዮኒክ ፕሮዳክት ይፈጠራል። ለሊቲየም ፍሎራይድ ዘን ይሄ ሶሊድ አዮኒክ ፕሮዳክት ነው። ስቲል ምንድነው ክሪስታላይዜሽን የተካሄደው ሂት ኦፍ ኢንታልፒ ምንድነው ኔጋቲቭ ነው የሚሆነው። ዛቲዝ ኔጋቲቭ 50 ኪሎ ጁል ይሆናል ማለት ነው። ስለዚህ ይሄ ኔጋቲቭ ነው። ዘን ቫሊዩን ስናይ እንግዲህ በጣም ብዙ ቁጥር ነው። ኔጋቲቭ ኦፍ ዚስ ቫሊዩ ይሄኛው ኔጋቲቭ ቫሊዩ ምንድነው? ላቲስ ኢነርጂ ነው። ላቲስ ኢነርጂ ኦፍ ሊቲየም ፍሎራይድ ይባላል ማለት ነው። አሁን ላቲስ ኢነርጂ ምን እንደሆነ ዲፋይን ስናደርገው ላቲስ ኢነርጂ በዩ ይወከላል። ዩ ካፒታል ዩ ማለት ላቲስ ኢነርጂ ማለት ነው። ያው እንግዲህ ኬሚስትሪ ላይ ስንመጣ ምንድነው ላቲስ ኢነርጂ ማለት ኢንታልፒ ቼንጅ ኦር ኢነርጂ ቼንጅ። ይሄ ኢንታልፒ የምንለው ኢነርጂ ነው። ዛት ኦከርስ ዌን ዋን ሞል ኦፍ አዮኒክ ሶሊድ በሶሊድ የምናገኛቸው አዮኒክ ኮምፓውንዶች ዛት ኢዝ ካታይን እና አናይን የያዙ ሜታሊክ ኮምፓውንዶች ማለት ነው ሴፓሬትስ ኢንቱ ጋጂየስ አተምስ። ስለዚህ አሁን እነዚህ አዮኒክ ኮምፓውንዶች ላቲስ ኢነርጂ ለማወቅ አዮኒክ ኮምፓውንዶች ስትሬንግዙ አንዱ ፈታኝ ነው ማለት ነው። ስለዚህ ኢትኒገስ ስትሬንግዝ ኦፍ አዮኒክ ኢንተራክሽን አሁን ትልቅ ላቲስ ኢነርጂ አለ ማለት አዮኒክ ኢንተራክሽኑ ምንድን ነው ማለት ነው? ትልቅ ነው ማለት ነው። ስለዚህ ያ ኢንተራክሽን ምን አፌክት ሊያደርግ ይችላል? አሁን ኢፍ ላቲስ ኢነርጂ በጣም ብዙ ላቲስ ኢነርጂ አለ ማለት ኤልኢ ማለት ላቲስ ኢነርጂ ለማለት ነው። ትልቅ ላቲስ ኢነርጂ አለ ማለት ኢንዲኬት ስትሬንግዝ ኦፍ አዮኒክ ኢንተራክሽን ነው። ብዙ አዮኒክ ኮምፓውንዱ ዛት ኢዝ ካታይን አናይን ኢንተራክሽኑ ስትሮንግ ነው ማለት ነው ብዙ ላቲስ ኢነርጂ ካለ። ስለዚህ ያ ደግሞ ምን ኢንፍሉዌንስ ያደርጋል? ዛት ኢንተራክሽን ስትሮንግ ኢንተራክሽን ማለት ነው ኢንፍሉዌንስስ ምን ኢንፍሉዌንስ ያደርጋል? ፊዚካል ፕሮፐርቲን ኢንፍሉዌንስ ያደርጋል። ስለዚህ ያ ሃርድ ኢንተራክሽን ካለ ላቲስ ኢነርጂ ትልቅ ነው። ስለዚህ ሜልቲንግ ፖይንት ኢንፍሉዌንስ ያደርጋል። ሌላ ሃርድነስን ኢንፍሉዌንስ ያደርጋል። ሃርድነስ ኢንፍሉዌንስ ያደርጋል። ሌላ ሶሉቢሊቲን ኢንፍሉዌንስ ያደርጋል። ሶሉቢሊቲን ላቲስ ኢነርጂ ስትሬንግዙ ዲፔንዳንት ነው ይሄም እና ሜልቲንግ ፖይንት የመሳሰሉ ዴንሲቲን ኢንፍሉዌንስ ያደርጋል ማለት ነው ላቲስ ኢነርጂ። ስለዚህ ላቲስ ኢነርጂ ማለት ኢነርጂ ኦር ኢንታልፒ ቼንጅ which occurs when one mole of solid ionic ኮምፓውንዶች ወደ ጋዥ ሴፓሬት ሆነው ሲቀየሩ ያለው ኢነርጂ ላቲስ ኢነርጂ ይባላል ማለት ነው። ለምሳሌ ሜታል ዊዝ ናን ሜታል which is ይሄ በምን መልክ ነው ያለው? ሶሊድ መልክ ነው ያለው which is solid ዘን ይቀየራል። ምን ይሆናል? ሜታልም አየን ይሆናል፣ በጋዥየስ ይሆናል። አጌን ናን ሜታልም በአየን ይሆናል which is ጋዥየስ ይሆናል። ስለዚህ ይሄ ኢነርጂ ምን ኢነርጂ ይባላል? ላቲስ ኢነርጂ ይባላል። the energy required to convert one mole of solid ionic compound into separate gaseous state what we call it ላቲስ ኢነርጂ። ስለዚህ አሁን ወደ ኤክስፐሪመንቴሽን ስንገባ ይሄን ላቲስ ኢነርጂ ዳይሬክትሊ አዮኒክ ኮምፓውንድን ዳይሬክትሊ መለካት አይቻልም። ነገር ግን ኳሊቲ ካን ቢ ፋውንድ በቦርን ሀብር ሳይክል የሚባል አለ። ስለዚህ በዛ ቦርን ሀብር ሳይክል ተንተርሰን ነው እንጂ በዛ ማወቅ እንችላለን እንጂ ላቲስ ኢነርጂ በላቦራቶሪ ዳይሬክትሊ መለካት አንችልም። ስለዚህ ዳይሬክትሊ መለካት ስለምንችለው ሪላቲቭ ኢነርጂ ኦፍ አዮኒክ ኮምፓውንድ ያው እንግዲህ ስንለካው ኳንቲቲን ነው ኳሊቲን አይደለም የምናገኘው። ካን ቢ ፋውንድ ኢንዳይሬክትሊ ዩዚንግ ቦርን ሀበር ሳይክል። ስለዚህ ኳንቲቲን ነው አማውንት ነው የምናውቀው በዚህ ሳይክል ኤንድ ዘ ሪዝኒንግ ኢዝ ቤዝድ ኦን ሂዝ ስሎው በሂዝ ስሎው ነው ምክንያታዊ መሆን የምንችለው which states that an overall reactionist አጠቃላይ ሪያክሽን ላይ ያለው ሪያክታንት ወደ ፕሮዳክት እንግዲህ ዳይሬክትሊ ከሶሊድ ፕሮዳክትን አናገኝም አዮኒክ ኮምፓውንድ ጊዜ በዚህን ጊዜ ኢዝ ዘ ሳም ኦፍ ያው በዳይሬክትሊ ሳናገኝ መጀመሪያ አዮኔሽን ኢነርጂ ያስፈልጋል፣ ኤሌክትሮን አፊኒቲ ያስፈልጋል፣ ሳሚሽን ቢትዊን ዳይሬክትሊ አሁን አዮኔሽን ኢነርጂ ወደ እነዚህ ሁለቶቹም አዮኔሽን ኢነርጂም ኤሌክትሮን አፊኒቲም ሲፈጠሩ አውትካም ቶታል ድምሮ አለ። አጌን ቦንድ ብሬኪንግ አፕ አለ፣ ቦንድ ዲሶሲዬሽን ምንለው። ስለዚህ ቦንድ አሶሲዬሽንም አለ ማለት ነው። ስለዚህ የዚህ አጠቃላይ ቼንጅን ኢንታልፒው ከምን የተገኘ ነው የሚለው
is the sum of ኢንተልፒ ቼንጅ ፎር ኢንዲቪጁዋል ሪያክሽንስ ዛት ሜክ አፕ። ያው እንግዲህ እያንዳንዱን ሪያክታንትን ወደ ፕሮዳክት ስንቀይር ሞለኪውላር ፎርም ያለው አለ፣ ያን ብሬክ አፕ እናድርጋለን። ሶሊድ አለ፣ ወደ ጋዝ እንቀይራለን። ሆኖም ግን ቶታል ላት ሲነርጂ ቼንጅ ኢንተልፒ በሂኝ ስለው እናገኘዋለን። ኢዝ ኢኳልስ ቱ ዛት ሚንስ ሂት ኦፍ ሪያክሽን ማለት ነው። ሪያክሽን ዛት ኢዝ ኢንተልፒ ሂት ኦፍ ሪያክሽን ፎር ዘ ፈርስት ሪያክታንት change in heat of reaction 2 change in heat of reaction 3 change in heat of reaction ፕላስ አፕ ቱ እስከተገኘ ድረስ ምን ይሆናል ማለት ነው? ላቲስ ኢነርጂ ኦፍ አዮኒክ ኮምፓውንድ ይሆናል ማለት ነው። ኦር ቶታል ሪያክሽን ኢነርጂ ፕሮዳክት ሰም ይሆናል ማለት ነው። ወይም አውትካሙ ይሆናል። አሁን በዚህ በቦርን ሃፍ ሳይክል ያው እንግዲህ ስለው ተጠቅመን የላቲስ ኢነርጂ ኦፍ ሶዲየም ክሎራይድ ልንፈልግ ነው። ሳይክል ፎር ዘ ፎርሜሽን ኦፍ ሶዲየም ክሎራይድ አሁን የዚህን ስናየው ላቲስ ኢነርጂ አጠቃላይ ቦርን ሃፍ ሳይክሉ ምን ይመስላል? የዚህ ቶታል ኢነርጂን ለማግኘት 5 ስቴፖች ያስፈልጋሉ። 5 ስቴፖች። አንደኛው ሜታሊክ ሶዲየም ዛት ኢዝ ሜታል ሶዲየም በምን መልክ የምናገኘው? በሶሊድ መልክ የምናገኘው ሶዲየም which is solid ወዴት መቀየር አለበት? ወደ ሶዲየም ጋዝ መቀየር አለበት። ስለዚህ በዚህን ስናደርግ እንዲው ፊዚካል ቼንጅን ስቴት ፌዝ ቼንጅን እንኳ ብናየው ሶሊድ ወደ ጋዝ ሲቀየር ምንድን ነው ኢነርጂ ፖዚቲቭ ነው የሚሆነው። ስለዚህ የዚህ ሂት ኦፍ ሪያክሽን 1 ይሆናል ማለት ነው። ስለዚህ ዛት ኢዝ ፖዚቲቭ ነው 108 ኪሎ ጁል ይሆናል ማለት ነው። ስለዚህ ይሄኛው አዮናይዝ ማድረግን ምንም አንልም፣ ፊዚካል ስቴት ቼንጅን ራሱ። ሁለተኛው ክሎሪን ሞለኪውሉ ስቴፕ 2 ማለት ነው። ክሎሪን ሞለኪውል which is ክሎሪን ዳያቶሚክ ሞለኪውል ነው። ይሄ ዳያቶሚክ ሞለኪውል ምን መሆን አለበት? ዲሶሺየት መሆን አለበት። ወዴት? ቦንዱ ብሬክ አፕ መሆን አለበት። ይሄ ክሎሪን ምን አለ ማለት ነው? ክሎሪን ቦንድ አለ ማለት ነው። ክሎሪን ቦንድ እኛ የሚፈለገው ሶዲየም ጋር ሪያክት እንዲያደርግ ምን ያህል ክሎሪን ነው? 1 ክሎሪን ነው። ስለዚህ ሀፍ ማድረግ አለብን። ስለዚህ ክሎሪን ሀፍ ወዴት መቀየር አለበት? ስቲል በጋዜስ መልክ ነው ክሎሪን እናገኘው፣ ወደ ክሎሪን አተም መቀየር አለበት። ይሄም እንግዲህ ቦንድ ብሬክ ለማድረግ የምንጠቀመው የክሎሪን ሲንግል ለማግኘት የምንጠቀመው ኢነርጂ ፖዚቲቭ ነው የሚሆነው። ለምን? ቦንድ ብሬክ ለማድረግ ነው የምንፈልገው። ስለዚህ ሂት ኦፍ ሪያክሽን ቱ ወይም ሂት ኦፍ ኢንታልፒ ቱ ይሆናል ማለት ነው 120 ጁል ፐር ሞል። አሁን እንግዲህ ከተሰጠን መረጃ ላይ ክሎሪን ሞለኪውል ነው የምታገኙት። እናንተ 240 ሊባል ይችላል። ስለዚህ ምን ማድረግ አለብን? ሲንግል ክሎሪን ነው የሚፈለገው ሶዲየም ጋር ሪያክት ለማድረግ። ስለዚህ ሀፍ ማድረግ አለብን ማለት ነው። ስቴፕ ስሪ ላይ ሶዲየም አተም አዮናይዝ መሆን አለበት። አሁን እዚህ ከሶዲየም ጋዝን አግኝተናል። በጋዝ መልክ ያለው ደግሞ አዮናይዝ መሆን አለበት። ስለዚህ አዮናይዝ ኢነርጂ ይሆናል ማለት ነው። ሶዲየም በጋዝ መልክ አለ ዘን ኢነርጂ ያስፈልገዋል። ምን ለመሆን? እዚህ ጋር ፖዚቲቭ ኢነርጂ ነው። ለምን? አዮናይዝ ኢነርጂ ማለት ኢነርጂ ሪኳየር ቱ ሪሙቭ ኤሌክትሮንስ ፍሮም ዘ ቫለንስ ሼል ኦፍ አተም ነው። ስለዚህ ሶዲየም ፕላስ እና ምን እናገኛለን ማለት ነው? ኤሌክትሮን ትወጣለች። አንድ ኤሌክትሮን ይወጣል ማለት ነው። ስለዚህ አዮናይዜሽን ኤነርጂ 1 ይባላል ማለት ነው። ሰክሰሲቭሊ ሌላም ካለ አዮናይዜሽን ኤነርጂ ሊሆን ስለሚችል፣ ስለዚህ ይሄም ኤነርጂ ምንድነው? ፖዚቲቭ ነው። ፖዚቲቭ ኪሎ ጁል ፐር ሞል ነው። እንግዲህ አራተኛው ምን ያስፈልጋል? ፎርሜሽን ኦፍ ክሎራይድ አዮን። አሁን እዚህ ጋር ቦንድ ብሬክ አድርገናል። ክሎሪን ዲሶሺየት አድርገናል። ክሎሪን ሞለኪውል የነበረውን ክሎሪን አተም አድርገናል። ዘን ፎርሜሽን ኦፍ ክሎሪን አዮን መፈጠር አለበት። ዘን ክሎሪን አተም እዚህ ጋር አለ። ዘን ኤሌክትሮን ማግኘት አለበት። ዛት ኢዝ ኤሌክትሮን አፊኒቲ አለ ማለት ነው። ስለዚህ ኤሌክትሮን ከሶዲየም ሲያገኝ ምን ይሆናል? ክሎሪን አዮን ይሆናል። ስቲል በምን መልክ ነው ያለው? እዚህ ጋር አንድ ኤሌክትሮን ትጨመርላታለች ከሶዲየም የወጣችው ኤሌክትሮን ማለት ነው። ስለዚህ ኤሌክትሮን አፊኒቲ ነው። ኤሌክትሮን አፊኒቲ እንግዲህ አፊን ለማድረግ የወጣችዋ ኤሌክትሮን ስትጨመር የወጣችው ኢነርጂ ናት። ያቺ ፖዚቲቭ አንላትም ብዙ ጊዜ ፈርስት አዮናይዜሽን ኤነርጂ ማን ኤሌክትሮን አፊኒቲ ለትጌጆች ካልሆነ። ስለዚህ ይህን ታህል ኢነርጂ ወጧል ማለት ነው ይችን ኤሌክትሮን አዮናይዝ ለማድረግ። መጨረሻው ምንድን ነው? ፎርሜሽን ኦፍ ሶዲየም ክሎራይድ ፍሮም አዮንስ ነው።
አሁን ሶዲየም ክሎራይድ እዚህ ጋር ሶዲየም አለ ዛት ኢዝ ስቴፕ ስሪ ላይ ያገኘ ነው። ዛት ኢዝ ሶዲየም ካታይን ማለት ነው። ሌላ ክሎሪን ስቴፕ ፎር ላይ ያገኘ ነው። ክሎሪን አናይን አለ ስቲል በጋዥየስ መልክ ነው። ዘን ምን ይሆናል? ሶዲየም እነዚህ ጋዞች ናቸው በጋዥየስ መልክ ዘን እነዚህ ጋዥየስ ግን ምን መሆን አለበት? ክሪስታላይዝ ማድረግ አለብን። ስለዚህ ሶዲየም ክሎራይድ ሶሊድ ነው የሚፈለገው። ሶሊድ ክሎራይድ ሶሊድ። አሁን ይህን ኤነርጂ ስናየው ምንድን ነው የሚሆነው? ላቲስ ኢነርጂ ነው የሚሆነው። ስለዚህ ይህን ላቲስ ኢነርጂ ለማግኘት ምን እናደርጋለን? ስቴፕ ዋይዝ አዲሽን ይሆናል ማለት ነው። ስለዚህ ላቲስ ኢነርጂ ኦፍ ፎርሜሽን ላቲስ ኢነርጂ ኦፍ ፎርሜሽን ዛት ኢዝ ሶዲየም ክሎራይድ ፎርሜሽን ማለት ነው። ይህ ሶዲየም ክሎራይድ ሲፈጠር ዊጌት በመጀመሪያው ሂት ኦፍ ፎርሜሽን አለ። ሂት ኦፍ ፎርሜሽን ማይናስ ሂት ኦፍ ፎርሜሽን ማይናስ እዚህ ጋር እያንዳንዱ ስቴፕ ላይ ሂት ኦፍ ኢነርጂ ስቴፕ ዋን ላይ ያገኘ ነው። ቼንጅን ሂት ኦፍ ኢነርጂ ስቴፕ ዋን ላይ ፕላስ ቼንጅን ሂት ኦፍ ኢነርጂ ስቴፕ ቱ ላይ ያገኘ ነው ፕላስ ቼንጅን ሂት ኦፍ ኢነርጂ ስቴፕ ስሪ ላይ ያገኘ ነው ፕላስ አራተኛውም ስቴፕ ላይ አግኝተናል ማለት ነው። ሪያክሽን አካሂዷል ሶሊድ ኤ ከመፈጠሩ በፊት። ስለዚህ ቼንጅን ሂት ኦፍ ኢነርጂ ፎር ይሆናል ማለት ነው። አሁን እነዚህን ስናያቸው ሂት ኦፍ ፎርሜሽን የሶዲየም ክሎራይድ ይሰጠናል። ዛቲዝ ኔጋቲቭ 411 ኪሎ ጁል ፐር ሞል ነው እያንዳንዷ አንድ ሞል ለመፍጠር ሲቀነስ እነዚህን ስንደምራቸው ያው ከላይ ያሉትን ሁሎችንም እዚህ ጋር 108 አለ ኪሎ ጁል ናቸው ሁሎችም 120 አለ ዘን 496 አለ 496 ሲቀነስ እነዚህ ኔጋቲቭ ናቸው ምን ያለ ኔጋቲቭ 349 አለ። አሁን ዩኒቱ ተመሳሳይ ነው ኪሎ ጁል ፐር ሞል ነው። ስለዚህ ሁሉንም ደምረን ስናገኝ ዊጌት ላቲስ ኢነርጂ ፎር ሶዲየም ክሎራይድ ኢዝ ኢኳልስ ቱ ኔጋቲቭ 786 ኪሎ ጁል ፐር ሞል ይሆናል ማለት ነው። አሁን እናንተ እዚህ ጋር ቁጥርን አይደለም ሊያሳስባችሁ የሚገባው እያንዳንዱ ስቴፕ ምን ይሆናል? መጀመሪያው ስቴፑ ሜታል ሶሊድ መልክ የሚገኘውን ጋዚፋይ ወደ ጋዝ መቀየር ነው። ከዛ ኤለመንቱ ዛዚናን ሜታሉ በሞሌኪውላር መልክ የምናገኘው ከሆነ ዲሶሼት ማድረግ መቻል አለብን። ዘን ስቴፕ ስሪ ላይ ሜታል መጀመሪያ ላይ ያገኘ ነው በጋዥ ስቴት ቀየርን እንጂ ወደ ጋዥ ስቴት ቀየርን እንጂ አዮናይዝ አላደረግንም። ኤሌክትሮኖችን ያሉትን አዮናይዝ እናድርጋቸዋለን ማድረግ አለብን። የትኞችን ኤሌክትሮን? ቫላንስ ሼል ላይ ያሉ ኤሌክትሮኖችን። ስቴፕ ፎር ላይ እንግዲህ ናን ሜታልም ቢሆን ስቴፕ ቱ ላይ ያገኘ ነው እንግዲህ ቦንድ ዲሶሺየት የሚሆን ከሆነ ዳያቶሚክ ሞሌኪውል ከሆነ ወይም ፖሊአቶሚክ ሞሌኪውል ከሆነ ሲንግል እንደ አተሙ እንደሚፈለገው አድርገን መቀየር አለብን። ዘን ኤሌክትሮን አፊን ማድረግ አለብን። ሜታል የሚሰጠውን ኤሌክትሮን ሲቀበል ያወጣው ኢነርጂን ማወቅ አለብን። ስለዚህ ዚስ አጠቃላዩ ምን ይባላል? ቦሮን ሃቨር ሳይክል ይባላል ማለት ነው። ያው እንግዲህ ደምረን ያገኘ ነው በሂስ ላው ነው። ያው በስቴፕስ ስናየው ዝም ብሎ እየሳልን መጀመሪያ ሶዲየም አለ። ሶዲየም ሶሊድ ነው። ዘን ክሎሪን አለ። ክሎሪን እንደምናውቀው ዳያቶሚክ ሞሌኪውል ጋዝ የምናገኘው ነው። እዚህ ባላንስ አድርገን እናገኛለን ሶዲየም ክሎራይድ እናገኛለን። ሶዲየም ክሎራይድ ይሄ ዳይሬክትሊ ስናገኘው ነው። አሁን ቦሮን ሃቨር ሳይክል ስናየው ግን ይሄ ሶዲየም ምን መሆን አለበት? ሶዲየም በሶሊድ ነው አይደለም የምናገኘው ጋዝ መሆን አለበት። ሶዲየም በጋዝ መልክ መገኘት አለበት። ዘንድ በጋዝ መልክ ብናገኘ ምን መሆን አለበት? አዮናይዜሽን ኤነርጂ ያስፈልገዋል። ሶዲየም አዮናይዝ መሆን አለበት። ሶዲየም ፕላስ አዮን ስቲል በጋዝ መሆን አለበት። ዘንድ ይሄኛውን ክሎሪን ስናየው ክሎሪን ዳያቶሚክ ሞሌኪውል ነው። ይሄን ሞሌኪውል ስናይ ምን መሆን አለበት? ቦንዱ መሰበር አለበት። ክሎሪን አተሙ ዘንድ ክሎሪን ጋዝን ነው የምናገኘው። ዘንድ አሁን ክሎሪን ጋዝ አገኘን እንጂ ኤሌክትሮኑ ግን ምን መሆን አለበት? መቀበል አለበት። ይሄ ክሎሪን ቦንድ ብሬክ ካደረገ በኋላ የሚፈለገው አንድ ክሎሪን ነው። ያ ክሎሪን ኤሌክትሮን ማግኘት መቻል አለበት እዚህ ሶዲየም የሰጠውን። ስለዚህ ክሎሪን አናይን መሆን አለበት። ስቲል በጋዥየስ መልክ ነው። እነዚህ ሁለቶቹ ናቸው ሪያክት መሆን የሚችሉት። ስለዚህ በጋዝ ዘን ከዚህ በኋላ መጨረሻው ስቴፕ ላይ ምን ያስፈልገዋል? ክሪስታላይዜሽን ያስፈልገዋል። አሁን እዚህ ጋር የምናገኛቸው እነዚህ ሁለቶቹም ጋዝ ናቸው። እዚህ ጋር ግን ሶሊድ ነው። ስለዚህ ይሄኛው ስቴፕ ምንድን ነው? ስቴፕ 5 ነው ማለት ነው። ስቴፕ 5 ነው። ስለዚህ ይሄኛው ምንድን ነው? ስቴፕ ይሄኛው ከበፊቱ እንዳየን ስቴፕ 1 ነው። ስቴፕ 1 ዘን
ይሄኛውን መጀመሪያ ይሄን ብሬክ ካደረግን በኋላ ነው የቀጠልነው። ስቴፕ ስሪ ነው ይሄኛው። ማን ነው? ስቴፕ ቱ ነው። ከዛ ይሄን ነው አዮናይዝ ኢነርጂ ነው ያስፈለገን። ስቴፕ ስሪ ነው። ስቴፕ ስሪ ከዛ አዮናይዝ ካደረግን በኋላ ያው እንግዲህ አፊን ማድረግ አለበት። ኤች ኤሌክትሮኗ ለናን ሜታል መሰጠት አለበት። ስቴፕ አራተኛ ነው ያደረግነው። ከዛ በኋላ ክሪስታላይዜሽን ነው እናካሄደው። የሚፈለገው በሶሊድ መልክ ነው። ዘን ቶታሊ ይሄ ሁሉ ምን ይባላል? ቦሮን ሀበር ሳይክል ይባላል። ሀበር ሳይክል ይባላል። ቦሮን ሀበር ሳይክል። ስለዚህ ይህን ስለው ደግሞ ኢዚ ፎርሜሽኑ አለ። ኢዚ ፎርሜሽኑ ዳይሬክትሊ ይሄኛው ከዚህ የተፈጠረው ፎርሜሽን አለ። ሂት ኦፍ ፎርሜሽን ይባላል። ቼንጅን ሂት ኦፍ ፎርሜሽን ይባላል። ስለዚህ አጠቃላዩ ነው አጠቃላይ ሂት ኦፍ ፎርሜሽን። ስለዚህ ይሄን ሂት ኦፍ ፎርሜሽን ደግሞ እንዴት ነው የምናገኘው? ሂት ኦፍ ፎርሜሽን ፎር ዚ ተብሎ ይሰጣል። ስለዚህ ችኛውን ስቴፕን ለማግኘት ቼንጅን ሂት ኦፍ ፎርሜሽን ወይም ላቲስ ኢነርጂ ኦፍ ሪያክሽን ኢዝ ኢኳልስ ቱ ዛት ኢዝ ስቴፕ ዋን ቼንጅን ሂት ኦፍ ሪያክሽን ኢን ስቴፕ ዋን ላይ ፕላስ ቼንጅን ሂት ኦፍ ሪያክሽን ስቴፕ ቱ ላይ ፕላስ ቼንጅን ሂት ኦፍ ሪያክሽን ስቴፕ ስሪ ላይ ፕላስ ቼንጅን ሂት ኦፍ ሪያክሽን ኢን ስቴፕ ፎር ፕላስ ቼንጅን ሂት ኦፍ ሪያክሽን ኢን ስቴፕ ፋይቭ ላይ። አሁን እችን ነው የፈለግናት። ስለዚህ እችን ለማግኘት ደግሞ ምን ማድረግ ነው? ሪቨርስ ማድረግ ነው፣ ወደ ኢኩዌሽን ማሳለፍ ነው ማለት ነው። ስለዚህ ተማሪዎች እዚህ ጋር 5 ስቴፕ የግድ ይሰጣል ብላችሁ መጠበቅ የለባችሁም። ለምን? ይሄኛው ሞሌኪውል ሞኖአቶሚክ አየን ከሆነ ለምሳሌ እንበላውና ሪአክቲቭ ቢሆን ዜናን ቴትራፍሎራይድ የሚፈጠር ከሆነ በእርግጥ አዮኒክ ኮምፓውንድ አይደለም። ዜናን ቴትራፍሎራይድ ዜናን ሞኖአቶሚክ አተም ነው፣ ኤሌመንት ነው። ይሄኛው ስቴፕ አያስፈልግም ማለት ነው። ቦንድ ዲሶሺዬሽን ይሄን ዲሶሺዬት አናደርግም። ቦንድ ብሬክ አፕ አያስፈልግም። ስለዚህ ስቴፑ ሊያጥር ይችላል ማለት ነው። ዞሮ ዞሮ ግን የአቶሚክ ኤሌመንት ከሆነ ይሄን ማካተት አለብን። ሜታል ያው ሜታሉ አሉ፣ እነዚህ ሁሎችም ስቴፖች አሉ። ናን ሜታል ላይ ሊያጥር የሚችለው ይሄኛው ላይ ኖረው ይችላል ማለት ነው። ስለዚህ ለዛሬ እዚህ ጋ ይበቃናል። ቀጣይ በሌላ እስከምንገናኝ ድረስ ሰላም ሁኑ።